መስል ግለለ እንደዚህ አይደለም ይኸውልህ አብርሃም ተረጋጋ እያልኩ አይደለም አብርሃም ተረጋጋ ምን ሆነ ነው እንዴ ግለለ አብርሃም አንተ ተረጋጋ ጭራሽ እስካሁን ምንድነው ብራዘር ምንድነው ጭራሽ ምንድነው እንደነችና ጭራሽ አወራለሁ እንዴ ታወራለህ ቆይ ምንድነው አንቺ ምንሽ ነው እሱ እኔ አብርሃም እኔ ሰማ የካሳንቺስ በገጀራ ነው መቆራረጠ ስራ ተጠቅም ማኛ አይደለ እኔም በሰፈሪ ንጉስ ነኝ ንጉስ ና ይተቀመጥ ጭራሽ አይደለም ቆይ አሁን ተገራልከ ሰምነኛል አይደለም አብርሃም እንዴ ምን ሆነ ነው ምንድነው እየሆንክ ያለው ቆይ ስለዚህ አሁንም ሊያታልለኝ አንቺ የበሰበሰች ሸርሙጣ ነግፈጂ እንዴ ነችና ጭራሽ በጊዜ ያልጋለ ስንት ቢከፍላት ቆይ ይሄው ሰራተኛ ተብሎ ያለው ልጅ ነው እና ከሷ ጋር የኔ አልጋ ላይ እና ምንድነው የምንጠብቀው ታዲያ ቆይ አይደለም እንዴ
your booty JJ, no no. JJ your booty JJ, baby. JJ your booty JJ, JJ your booty JJ, JJ your booty JJ, JJ your booty JJ, baby. I hope you know say this you could say when you got it for back it they make me the quick baby quick. Oh I can't go back here nese Samne ndani na rungu komredi kipepepe Ooh la 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 your body fine, the way you whine you blow my mind. I don't wanna waste your time, so press me nice to make you mine. Kissing the river for the morning to the night. Ooh la 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 la. Kupe kila kitu changa mausiku tufanye mavitu baby mavitu kupe kila kitu changa mausiku tufanye mavitu baby vitu baby so take it slow now wine JJ your booty JJ JJ your booty JJ no JJ your booty JJ no JJ your booty JJ baby JJ your booty JJ JJ your booty JJ JJ your booty JJ JJ your booty JJ baby እንደዚህ አይደለም ይኸውልህ አብራ ይቅርታ ጋሽ እሺ ይቅርታ አብራ እንደዚህ አይደለም ምን ሆነ ነው ተረጋጋ እንጂ ምን ሆነ ነው እንደዚህ ተረጋጋ ትለኛለህ እንዴ ያቸው ምን እንደደረስንባቸው ግን ተረጋጋ አይደለም አብራ ተረጋጋ ጭራሽ ምን ነው አሁንም ጋሽ እኮ ነው የሚለው አብራም እንደዚህ አይደለም ምን ሆነ ነው ለምንድን ነው መረጋጋት ያቸው አንቺ ጭራሽ አብራም እንዴ ተረጋጋ እንጂ አንተ ምን ሆነ ነው ተረጋጋ አብራም ጭራሽ ታገላግለኛለች እኮ ይገባኛል አብራም ተረጋጋ ይኸውልህ ተቀመጥ ተረጋጋ ይኸውልህ ወይኔ ውርደት እኮ ነው ተረጋጋ ትለኛለህ እስቲ እንዴት እንደሆነ ነው የምትፈልገው ይኸው ጭራሽ አይደለም ቆይ አሁን ተገራልቀ ሰምነኛለህ አይደለም አብርሃም እንዴ ምን ሆነ ነው ምንድነው እየሆንክ ያለው ቆይ እስቲ አሁንም ሊያታልለኝ እኮ ነው እኮ እሺ ተረጋጋ በቃ ተረጋጋና ያለውን ነገር እንፈተዋለን አልኩ አይደለ ተረጋጋ እስቲ ቆይ ምን አሁን ምንድነው አትንኪኝ ደግሞ ጭራሽ አይደለም አብርሃም ተረጋጋ ምን ሆነ ነው አይደል አንቺ ተቀመጭ እንጂ ቆሻሻ አይደለም አንቺ አጠገቤ እንዳትደርሺ አይደለም ይኸውልህ ተረጋጋ ያለውን ነገር ተረጋጋ አንቺ ቆይ እኔ ምን አሳጥቼሽ ነው እስቲ ንገሪኝ እኔ ምን አሳጣሁሽ አይደለም ይኸውልህ እንደዚህ አይደለም ሆነ ያለው ቆይ ምን ላድርጋት እስቲ ይኸውልህ እንደዚህ ስለሆንክ የሚመጣ ነገር የለም ቆይ ምንድነው እስቲ ቆይ እንደዚህ ተረጋጋና ያለውን ነገር እንትን በል እንደዚህ ማድረግ የለብህም ተቀመጭ ቆሻሻ ያንቺን ስራማ አንቺ ጭራሽ አሁን ፊልምሽ ልትሰሪ ነው አይደለም ያለውን ነገር እንደዚህ አይደለም ይኸውልህ አብርሃም ተረጋጋ እያልኩ ነው አንቺ ቆይ ተረጋጋ ነው እኔ ምን አረፍኩሽ እኔ ምን አረጋሽ ምን አልወደልኩብሽ ቁጭ በይ ንገሪኝ ይኸው ከሱ ጋር እንዲምትሽ ንገሪኝ እስቲ ተረጋጋ አብርሃም ይኸውልህ እንደዚህ ቆይ አይደለም እስቲ በእናትህ በገዛ ቤት ይኸውልህ አሁን ፊልማቸውን ሊሰሩ ቁጭ በይ እስቲ ምን አጎደልኩ አብርሃም አንተ ምን አስበህ ነው አይደለም ቆይ ተረጋጋ ምን ሆነ ነው አንተ በገዛ ቤቴ ላይ አሁንም ተረጋጋ ኧረ በእናትህ አብርሃም ምን ልቀቀኝ ተረጋጋ ይኸውልህ እንደዚህ አታድርግ እያልኩ ነው አሁንም ታስመስላለህ የገዛ ቤቴ ላይ አልጋዬ ላይ ይኸውልህ ተረጋጋ ምን ሆነ ነው እንዴ ምን ሆነ ነው አብርሃም እኔ ታክሲ ሰርቼ ቂጤ እየተላተማ መጣው እሱ ነው የሚቀለብበት ጭራሽ ኑሯችን ካሁን ያድጋል ብዬ ጭራሽ እሺ ተረጋጋ እኮ ነው እያልኩ ያለው ተረጋጋ ይኸውልህ
እኔ ራሱ ማለት ነው አታም ጭራሽ ምን ቤት ውስጥ ላይ ያጨሳሉ መሰለኝ። በጣም ሲጋራ አይሸተም። ይኸውልህ እዚህ ቤት ውስጥ እኔ እንኳን ሲጋራ አይደለም ማለት ነው ምንም አይነት ሱስ የለብኝም። ትሰማለህ? ይገባኛል። ይኸውልህ አብርሃም አንተ ተረጋጋ። አንተ ስነ ስርዓት ይኑር። ሰማኝ አይደል? ትንሽ እንኳን አታፍርም እንዴ? እንደ ሴት ስሚ፣ እንደ ሴት ታክሲ ሹፌር ቂጤ እየተቃጠለ ስለሰራሁልሽ ስለታዘዝኩሽ ምንድነው የምትለው? ጭራሽ ደግሞ አሁንም ልትክጂ ነው አንቺ ውሸታም። እንደዚህ አይደለም። ተረጋጋ። ዝም በል አንተ ባሹ አንተ ግለጥ ጭራሽ ያልተነቃበ መሰለኝ። አውልቀው እኮ ነው የምትባለው። ሂድ አውልቀው። አብርሃም አንተ ተረጋጋ። ጭራሽ እስካሁን ምንድነው ብራዘር? ምንድነው ጭራሽ ምንድነው ብራዘር? አንተ ሰው ምን የገዛ ቤቴ ላይ ምን አይነት ቆሻሻ ተረጋጋች። ምን ሆነ? ዝም በል ተረጋጋ ትለኛለህ እንዴ? ምንድነው ቤት የሰመጣው? አብርሃም ተረጋጋ። እንደዚህ አይደለም። አብርሃም ተረጋጋ። አውልቄ አንተ ትንሽ እንኳን አታፍርም? በእናትህ ወንድነትህን እንኳን ሸጠ እንደዚህ ስታደርግ ትንሽ እንኳን ተረጋጋ። ታዲያ ምንድነው? ተቀመጥ። ምን አይነት ሰው ብትሆን ነው አንተ? ተረጋጋ። ለምንድነው አብርሃም እንደዚህ አይደለም። ተቀመጥ ቆሻሻ። እኔ እኮ ላንተ ያልኩህ እኮ ምን ሆነ? እንዴ ነችና ታወራለህ እንዴ? ታወራለህ? አንቺ ቆይ ምንድነው አንቺ ምንሽ ነው እሱ? ለኔ እንኳን እንደዚህ አልተከራከርሽ። ታወራለህ ትንሽ። አብርሃም ይኸውልህ አንተ ተረጋጋ። ተረጋጋ በቃ። ይኸውልህ እኔ ነግሬሃለሁ አይደለ? ተቀመጥ እያልኩ ነው እኮ በስነ ስርዓት እንደ ወንድ ልጅ አትወራ። ተቀመጥ ነው እያልኩ ነው። ጭራሽ እንደ ወንድ ልጅ ትላለህ እንዴ? ተቀመጥ እኮ ነው። ተረጋጋ። ጭራሽ ብቻ ለብቻ ና ይኸው እኔን አናግረኝ እኮ ነው እያልኩ እንዴ ነችና በስነ ስርዓት ጭራሽ ቤት ውስጥ ምንድነው መሟል? ትንሽ እንኳን ጭራሽ አልጋራ አፍርም እንዴ? ትንሽ ወንድነትን ሸጠ ስታረጊ አይደብርም? ትንሽ አይደብርም? ምንድነው? እኔም እኮ ጀሚል ሺ መምጣት ይችላል። ያንተ ጀማ እዚህ እንዳንተ ነቁት ሰማኝ አይደለ? ቆይ እስኪ ምንድነው ሀሳብሽ? ጭራሽ አሁንም የኔ ፍቅር ትይኛለሽ? የኔ ፍቅር ትይኛለሽ? አሁን ተነሽ እንጂ ተቀመጭ። እዛ ተቀመጣት። ባና ተቀመጥ። አባ ነው የምትሄደው። ና ተቀመጥ። በስነ ስርዓት ብንኖር ይሻላል። ስነ ስርዓት ይዘህ ተቀመጥ። ጭራሽ ጀሜን አመጣለሁ ምናምን ትላለህ እንዴ? አንቺ ዝም በይ። አሁን ደግሞ ምን ቀረሽ? ቆሻሾች እንደናንተ አይነቱን ማለት ነው ልክ ማሳየት እንችልበታለን። ጭራሽ አሁንም እስቲ ምንድነው? እስቲ ቆይ ምን እስቲ አሁን ጠይቅልኝ። የኔ ፍቅር ምንድነው የተፈጠረው? ለምን አታስረዳኝም? ምን ሆነክ ነው እንዴ? ኧረ አንቺ ግን ምን ምንም እፍረት የለሽም እንዴ? ጭራሽ የኔ ፍቅር ትላለች። ስሚኝ ምንም አታፍሪም? ሰራተኛ ትሄደች ያደረግሽው ነገር አድርገሽ እንደዚህ እንትን ስትይ እንዴ ምን አደረኩ? ምን ማለት ነው? እንደ ሴት ወንድ ሰራተኛ አስገብተሽ ምንድነው ስታደርጊ የነበረው? ተናገር። ምን ሆነክ ነው? አንተ ቆይ ምንድነው ያደረኩህ? ምንድነው የበደልኩህ? ቤት ስለሆነ ነው የመታኝ። ጭራሽ ቤቴ ውስጥ ሴት መስለህ ገብተህ ለመታኝ ትለኛለህ? አሁንም አንተ ቆይ አሁን ምንድነው የምትነግረኝ? አብርሃም ለምን አትረጋጋም? እንደዚህ አትሁን አብርሃም፣ ተረጋጋና ቁጭ በል እያልኩ እኮ ነው። ጭራሽ በቤቴ መታ ምናምን ነገር ይለኛል። ጭራሽ ቤቴ ውስጥ መጥቶ አንተ ጭራሽ ልትሰነዝር ምናምን እንትን አይመርህ። ተቀመጥ። ቦታውን አሳይ። አንቺ ቁጭ በይ ዘርበይ ትከካለሽ። እሺ ሁለታችን ነው ሮጡልን። ጭራሽ ከኔ ጋር እናውራ ትይኛለሽ? የተፈጠረውን ነገር ጭራሽ ከዚህ በኋላ ምን ተፈጠረ? እኔ ፍቅር ችግር አለ? የተፈጠረ ነገር አንቺ ምን ማለት ነው ችግር አለ የምትይው? አንደኛው ሁሉ ነገር ችዬ በተቀመጥኩ እኔ እኮ ለትዳራችን እየለፋው ነው። እየለፋሽ ነው? ምንድነው ወንድ አስገብተሽ ስትሰሪ የነበረው ነው እያልኩሽ ያለሁት። ምን አደረግን ማለት ነው? በማይገባ ለምንድን ነው ይሄው ወንድ አስገብተሽ እንደ ሴት ቀሚስ እኔ ራሱ ጭራሽ አንቦልም ፈስኩት ራሱ አላውቅም ነበር እንዴ። እኔ አብርሃም ሰማ የካሳንቺስ ጭስ በገጀራ ነው መቆራርጠ። አሁን እኮ ሰው ነው ያተረፈ። በጣም ነበር ወንድ እኔ ንጉሱ ሰማሃለሁ እንዴ።
ስርዓት አታስይዝም። ሰማኝ አይደለ? እኔም በሰፈሬ ንጉስ ነኝ። ንጉስ ነህ? ንጉስ ነህ? ተቀመጥ። ስነ ስርዓት አትይዝም። ሰማኝ አይደለ? ምን ሁለት ሰማችሁ? ይኸውልህ ተቀመጥ እያልኩ ነው። በሰፈሬ አዋራኝ ተቀመጥ እያልኩ ነው። ከቤት መተህ ተቀመጥ እኮ ነው የምልህ። አንተ ስነ ስርዓት አይኖርም እንዴ? ተቀመጥ እኮ ነው። ተቀመጥ እኮ ነው የምልህ። ሲጀመር ማንን ይዘብኝ የመጣው ካሜራ ምናምን ዝም በይ። ስራሽ ነው ስራሽ። ስራሽ ስነ ስርዓት ብትይዝ ነው እሺ የሚሻለው። ተቀመጭ። እሺ በስነ ስርዓት አዋራኝ። ማናቸው እነዚህ ማናቸው? ስራሽን ያወጡት ስራሽን የሚያወጡት ነው። አንተ ይሄን እንደ ሴት ልጅ እዚህ ጡት ውስጥ አድርገን እንትን ትላለህ። ህይወታችን እንምራ ባልኩኝ ህይወታችን ላስተካክል ባልኩኝ ነው። የማንን ነው? ለምንድን ነው ካሜራ ይዘህ የምመጣው? ስራሽን ጉድሽ እንዲወጣ ነው። ጉድሽ እንዲወጣ። ምንም አይነት ጉድ የለም። ምንም አይነት ጉድ የለም። ምንድነው ስታደርጊ የነበረው? ምንድነው እንደ ሴት አልበሰሽ ቤትሽ ውስጥ? እኔ አላቅም። እኔ ራሱ አሁን ሳይው ደንግጫለሁ። አላቅም። አሁን ስታዩ ደንግጠሻል። አዎ እንጂ ሴት እንደነበረ ከእናንተ እኩል ነው ያየሁት። ከእኛ እኩል። አዎ ግን ምንም የደነገጥሽ አትመስይም። ኧረ ምንም እንደውም አብረሽ ጭራሽ ስቀልቢው የኖርሽ ነው የምትመስለው። ኧረ እኔ ምንም አላውቀውም እያለች ነው። ተጠያቂ እንደሚያደርግ ታውቃለህ። ይሄ ነገር አላውቀውም እያለች ነው። ምንድነው የምትለኝ? ሲጀመር ምን ልበልህ ማለት ይሄ ነገር ህግ ቦታ ከደረሰ ስንት ዓመት ሊያስፈርድብህ እንደሚችል ታውቀዋለህ። ምን ተፈጥሮ እንደ ሴት ለብሰህ የሰው ቤት ገብተህ ምን አይነት ሐሳብ ቢኖር ነው ብዙ ዓመት ያስፈርድብህ? እኔ ከኔ ጋር ጨርስ። እኔ አላውቀውም እያለች ነው። ያለ ባለቤት እንደ ሴት ለብሰህ መግባት አላውቅም። ምን ሆነሽ ነው እንደዚህ መስፈር ያወቅሽ ነው? እንደዚህ ጀመረ። ዝም በል እስኪ ተናገር። ጀመረ። እኔ ዝም በል ልጁን ልታሳስረው። ፍርዱ ምንድነው? እሷ ራሷን እያጸዳች ነው ያለችው። ሰማኝ አይደለ? ብዙ ዓመት ነው የሚያስፈርድብህ። ይኸውልህ ለኔ ጭራሽ አላውቀውም። በምክንያት ነው የሚፈረድብኝ። ደግሞ በእናትህ ጉድ ውስጥ ነው የከተሽኝ። ጾታን ቀይረህ እንደዚህ አይነት ነገር ውስጥ ገብተህ ሰማኝ አይደለ? ይሄን ፍርድ ነው የሚፈርድ። ችግር አላውቅም እያለች ነው። በመቀየር ፍርድ ይፈረድብህ። ጾታውን አልቀየረም። ስታደርግ በነበረው ነገር ሰማኝ አይደለ? ራስህን አንቺ ምን አይነት ጣጣ ውስጥ ነው የከተሽኝ? ብር ስላልነበረ ስለቸገረው አስጠጋው። ዘመዳችን ነው፣ ቤተሰብ ነው። ቤተሰብ ከሆነ ለምንድን ነው እንደ ሴት ለብሶ ይገባል? እንደ ሴት ለምን ለብሶ ገባ? ያው አሁን ወንድ ሆኖ ሲሰራ ምናምን ጎረቤት ራሱ ማለት አብዛኛውን ጊዜ በወንድ እንደዚህ አይነት ጣጣ ነው። ምን አይነት ጨዋታ ነው መጮት ያለበት? ለዛ ነው እንጂ ያለ ማስረጃ እያወራ መስሏችሁ ነው አይደለ? ጀመር ተመልከት ይሄን ቪዲዮ። ወይኔ ማን ነው የቀረጸ? ተመልከት። ማን ነው? ወይኔ ማን ነው? ኧረ ስታደርጉ የነበረውን ነገር ተመልከት። ጭራሽ ደግሞ እስክስታም ተወርድልኛል አይደለ? አንቺ ምን አይነት ሰው ብትሆኚ ነው የምትናገረውን ንግግር ተመልከት። እንግዲህ በሰው ቤት ገብተህ ግማታም ዳሞ ጫማ ካሜራ አድርገህ ነው እንደምትዞረው? አዎ ያንሳል እንዴ? ካሜራ ያንሳል እንዴ? ጉድ ይፈላ። ወይኔ ማልወጣበት ጣጣ ውስጥ ነው። ተናገሩ። እኔ አሁን መታሰር የሚፈልግ ሰው አይደለም። ይኸውልህ መታሰር በቃ እኔ እውነቱ ይውጣ። በቃ ተናገሩ። አሁን መታሰር ትላለህ እንዴ? ገና እገልሃለሁ፣ ነገርኩህ፣ እገልሃለሁ። አታውቀኝም እኔን። ተረጋጋ። እውነታውን ሰማችሁኝ? ለምን ጠይቃችሁ ጥያቄ እያንዳንዷን እውነታውን ትነግረኛለህ። ሰማኝ አይደል? ያው እኔ እንዳልኩ አሁንም ቢሆን መታሰር አልፈልግም። መታሰር የሚባል ነገር እሱን ህግ ነው የሚፈርድ። መታሰር ነው የምትለው? በቃ ስራ ፈልገህ እዚህ ሰራ አለቀ። ምንም ስራ ከሰራ ሰው ጋር ነው ገብተሽ አልጋ ላይ ስትዳር ጭራሽ ይሄን እያሳየሽ እንኳን ትንሽ አታፍሪም? ኤአይ ነው ሲጀመር። እኔ እንደዚህ አይነት ነገር ምንም ነገር አላረኩም። ቅንብር ነው። አዎ እኔ ምንም እንደዚህ አይነት ነገር አይደለ? ቅንብር ነው። አይተዋል። እሱ ከቤት ሲወጣ ምናምን እኛ የእናንተን ትዳር ለማቀናበር ብለን አዎ በቃ ሲጀመር የኔና እሱን ትዳር ለማፍረስ ነው እናንተ ራሱ ካሜራ ምናምን ይዛችሁ የመጣችሁት እንጂ እኔና እሱ ምንም ነገር አላደረግንም። ስማ በቀደም ጠዋት እኮ ማለት ነው ተርበተበተችብኝ። እሷ የለችም እሱ ማለት ነው እንደ ሰራተኛው ነው ገብቶ አቤት ቁልፍ ረስቼ ስመጣ ማለት ነው ተርበተበተችብኝ። ከዛ እኔ ጭራሽም እንደዚህም ይሆናል ብዬ አልጠበቅኩም። ጭራሽም እኔ አልገመትኩም። በገዛ አልጋዬ ላይ ምንም ብበድልሽ እኔ በገዛ አልጋዬ ላይ ሲጀመር እንኳን ከቤት አትመናቸው። ይሄ አቀናብራችሁት ነው። እኔ እንደዚህ ነገር እሱ እኮ ነው እኛ ጋር ውስጡ የሚጠረጥረው ነገር ስላለ አጣሩልኝ ብሎ ይመጣ። እኔን ጠረጠርከኝ? እኔ ኧረ እባክህ አሁንም ልታስመስይ ነው ደግሞ አንቺ ውሻ አሁንም ልታስመስይ ነው? ወይኔ እኔን ጠረጠርከኝ? አንቺ ጠረጠርከኝ ያለሽ አሁንም ደግሞ በጣም ነው የማዝነው። በጣም ነው እሺ የማዝነው። በጣም አንተ ስም ማን ነው? ተናገር። በጣም ንጉስ አንተ ምን ማለት ነው? አንቺ ዝም በይ። ማን ነው ስም ነው እያልኩ ያለሁት?
ንጉስ አለ። ለምንድን ነው ይሄን ሁሉ ነገር ያደረገው? ተናገር። አሁን ተናገር። ተይዘሃል በቃ እኮ እውነቱ ተጋልጧል። ለምን አትናገርም? ተናገር። ምንም የሚናገረው ነገር የለም። በቃ ነይ ተጋበይ ደስ ተጋበይ። እኔ እዚህ ጋር ነው የምፈልገው። ስማ ለምጠይቅህ ጥያቄ መልስ ትሰጠኛለህ። ሰማኝ አይደል? ከመቼ ጀምሮ ነው የምትተዋወቁት ከሷ ጋር? ቆይተናል ማለት። ኧረ ምንም ዝም ብሎ ነው የሚያወራው። አንተ ጭራሽ ቆይተናል። አንቺ ምን አባቱ ይመጣል ከዚህ በላይ? በቃ መታሰር ነው። ተናገር እኮ ተናገር። ምን ያህል ጊዜ ነው የምትተዋወቁት? ብዙ ጊዜ ቆይተናል። ብዙ ጊዜ ማለት ከ6 ዓመት በላይ። ወይኔ ውርደት! የግንኙነት የቆየ ነገር። ወይኔ ውርደት! አንቺ የድሮ ፍቅረኛ ማለት የድሮ ፍቅረኛ ስንት ዓመት ማለት ነው? ዶምናቱን ልንገርህ፣ እሱ አልጋ ላይ ደካማ ነው። በቃ እንዴ እኔ ምንም ደስተኛ ሊያደርገኝ አልቻለም። በቃ ደስተኛ ሊያደርገኝ አልቻለም። ጊዜ አይሰጠኝም። ሁሉ ነገር ውጪ ነው። እንዴ ምን ማለት ነው? ውጪ ከሌላ ሴት ጋር መሆኑን በምን አውቃለሁ? ቢሆንስ እሱ ቤቴን እያለ መሰለኝ እኮ ቀን ሙሉ ታክሲ ላይ ሲቃጠል የሚል። ኧረ እባክህ እንደውም ታክሲ ላይ ነው ብዙ ነገር የሚሰራው። አውቃለሁ እኮ እኔ። ለዚህ ነው አንቺም ወንድ ያስመጣሽው። አንተም ወንድ እኮ ነህ እንደሌላ። ሁላችሁም አንድ ናችሁ። የምታደርገውን እኮ እያንዳንዱን ነገር አውቃለሁ። በቃ አዎ በቃ እያንዳንዱን ነገር እኮ ተናገሪ። ምን አደረግሽ? እስኪ ተናገሪ። እንደውም በቃ እኔ ካንተ ጋር መኖር አልፈልግም። በቃ ውጪልኝ! በቃ ከቤቴ ውጪልኝ! ከቤቴ ውጪልኝ! ተረጋጋ አብርሃም። አይደለም ተረጋጋ። አይኗን ማየት አልፈልግም ከዚህ በኋላ። ተረጋጋ አብርሃም። ከዚህ በኋላ ከኛ ሰዎች ጋር ትቆይ። ያዟት። እቺ ድራሽ ቢት። ቆይ አንተ ምን አይነት ሰው ብትሆን? ኧረ ምንድን ነው የምትለው? ለምን አስቀመጥከው? እሱ ይውጡልኝ! በቃ ይውጣልኝ! እሱም እኔ አልፈልጋቸውም ቤቴ ውስጥ። ይኸውልህ አብርሃም የህግ አግባብ ይፈልጋቸዋል። ከኛ ሰዎች ጋር ይቆያሉ። በቃ ውጣልኝ ከቤቴ። ከኛ ሰዎች ጋር አይናቸውን ማየት ሲፈልጉ እዛ ተጋብተው ይውጡ።